መያዝ የለባችሁ። ትርጉም አለው ትዳር። ሚስት መሆን የራሱ ትርጉም አለው። ባል የሚለው የራሱ ትርጉም አለው። ዝም ብሎ ባልና ሚስት የሚለው ብቻ ሊሆን አይችልም። ስለዚህ ዝም ብላችሁ አትንጫጩ። የቡታጅራ ተቦሪ ተነቃባችሁ። ነቃንባችሁ እንዴ? ነቃንባችሁ? ነካካናችሁ እንዴ? ኧረ ቢስሚላ ዛሬ ወላይ በጉጉት ነው ይሄ ቪዲዮ እስከ መጨረሻ ያዳመጥኩት ማለት ነው። እና በጣም ደስ የሚል አስተያየቶች ነበሩ እዛ ጋር፣ ስድብም ነበሩ፣ ምርጥ ምርጥ ምክርም ነበሩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ደረጃ አድርሱኝ ውዶችዬ። ቻናሌ ትንሽ ሪፖስት ተደርጎበታል፣ ችግር የለውም። ከወደቅኩ ስለምነሳ እናንተ ወድቃችሁ አትነሱም። እርግጠኛ ነኝ እንደዚህ ያደረጋችሁብኝ እህቶች ማለት ነው። በጣም የምወዳችሁ ማከብራችሁ ተከታዮች የኔ ወዶች ላይክ ሼር እያደረጋችሁ አበረታቱኝ። በዚህ ቪዲዮ ላይ ማለት ነው እጅግ በጣም ስድብ ነበረው፣ እጅግ በጣም ምክር ነበረው፣ እጅግ በጣም የሩታን ፍቅር፣ የሄርሜላ ፍቅር፣ የአብርሽ ፍቅር፣ የትዳር ፍቅር የተማርንበት ቪዲዮ ነው። ይሄ ቪዲዮ በጣም ነው ደስ ያለኝ። 10 ደቂቃ ነው ቁጭ ብዬ ነበር ያዳመጥኩት ማለት ነው። አንዳንድ ጊዜ ትዳር የሚለው ቃል ቀልድ ወይም ለእኔ ራሱ እንደ ቀልድ ነው ማስበው። ገብቷችኋል አይደለ? ግን ትዳር ትልቅ ቁም ነገር፣ የልጅ ያበቃችኋል፣ ብራችሁ ትሰበስባላችሁ፣ ቤት ይኖራችኋል፣ የራሳችሁ ኑሮ። እስኪ እናቶቻችን አባቶቻችን በትዳራቸው ስንት ዓመት አብረው ኖረው ስንት ልጆች አፍርተው 8 9 10 አፍርተው ቁጭ ያሉበት ትዳር፣ በአሁን ዘመን ትዳር አንድ ልጅ እንደተወለደ የሚለያዩበት ዘመን ደርሰናል። እና ሩታዬ መጀመሪያም ያው ሰው ገፋፍቷት ይሆን ራሷ ትፈልግ ምንም አያገባንም። እዚህ ጋር ኦልሬዲ ይሄ ምንድን ነው ወረቀት አምጥታ ፈርምልኝ ያለችው ሩታ ናት። ይሄ ሁሉ እየተናገሩ ነው ነበረ። በነገራችን ላይ ድምጻቸውን አላስገባሁትም እኔ ማለት ነው። ስለዛ አንዳንድ ጊዜ እኛ የምንፈልገውና የማንፈልገው ነገራቶች አለ። አሁን ምሳሌ ሩታ በራሷ መንገድ ነው የሄደችው፣ በራሷ ፍላጎት ነው የሄደችው። ኦልሬዲ አብርሃም አልፈልገውም፣ የምፈልገው እንትን ነው የውራቅ ጠላቅ ያኔ መለያየት ነው የምፈልገው ፈርምልኝ ብላ ነበረ የፈረመላት። ኦልሬዲ ሩታ ሁሉ ነገር አብቅታ ተስወ ተለያይተ ነበረ። ነገር ግን አሁንም ቢሆን ስለ ሩታ ወረቀት፣ ስለ ሩታ፣ ስለ አብርሃም ኦልሬዲ በቃ አብረሽ ምርጫውን አሳይተዋል፣ ምርጫውን አንስተዋል። በጣም ደስ የሚል ነገር ሄርሜላ መርጠዋል። ኦልሬዲ አንድ ወንድ ልጅ ክብር ይፈልጋል። በትዳር ዓለም ውስጥ መተሳሰብ፣ መፈቃቀር፣ መዋደድ፣ ቤተሰብ ማክበር ትልቅ ነገር ነው ይሄ ማለት ነው። በትዳር ውስጥ ስትኖሩ ቤተሰብን ማክበር፣ እናት፣ አባት፣ ወንድም፣ እህት፣ አክስት፣ አጎት ማክበር ግዴታ ነው በትዳር ውስጥ ማለት ነው። ብዙ ነገር የተማርኩበት ብዙ እውቀት ያገኘሁበት ትዳሬ ላይ እኔ በነገራችን ላይ እንካካገር ወደ 9 ዓመቴ ሊሞላ ነው። ነገር ግን ከተጋባን ገና 4 ዓመታችን ነው። አንድ ልጅም አለን አልሐምዱሊላህ ረብል ዓለሚን። አሁን ስደት ለያይቶናል። ብቻ አላህ ሱብሃነሁ ወተዓላ ደግሞ በቅርብ ጊዜ ያሰብኩትን አሳክቼ ለሀገሬ እንደምበቃ ደግሞ በሙሉ ተስፋ ነኝ። ሁላችሁም ልጅ ላላችሁ እንደዚህ እንደኔ በትዕግስት የምትሰሩ እህቶቼ አላህ ሱብሃነሁ ወተዓላ ከልጆቻችሁ ጋር ከቤተሰቦቻችሁ ጋር አላህ ያገናኝ። ከወጣን በኋላ አላማችን አሳክተን አላማችን ሁሉ ነገር ከግብ አድርሰን ከቤተሰቦቻችን ጋር ከልጆቻችን ጋር ምንኖር አላህ ያደርገን። በነገራችን ላይ ዛሬ በጣም ደስ የሚል ነገር የሩታም ሲመክሯት የሄርሜላም ሲመክሯት ነበረ። ነገር ግን አንዳንድ ጊዜ ስድብ ከምትሳደቡ ይልቅ ስክሮል ማድረግ ይቻላል ውዶችዬ። ይህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ ሰው አድርሱልኝ። እወዳቸዋለሁ።